አንገሽግሻ ይሄንን ትመልስልኛለሽ ለኔ? ትላንትኛውን በምን መንገድ ነው የተናገርኩት? ምን አለ ቢገናኙ አሁን እስካን ነው የምታረጋት ከዛ መታወሬ ታወራለች ምናምን ብለን ኖርማል ነበር ያወራነው ራይት እንደ ቀልድ እንዴ መርቀና እንዲ ያለች ነው እሺ እንት ምትለው ምን አይነት ብዙ ነገር ስለኔ ለመሳደብና ለማውራት ፈልገሽ ውስጥሽን ብትይጂ ነው ጀምሪ እናቴ ትሙት ጀምሪ ለምን ቤት አትገዛ ለምን ባንክ አምናት ድፍድፍ እድፋ ከካ አንዳንዴ ጋር ትክክል የሚሉ ሰዎች ስለብዙ የአንዳንዶቹ ሰዎች ደስታ ለመንጠቅ ሩቅ ነው። ማሚ በዚህ ሰዓት በመዝናናቷ በምናምን በመመቻቸቷ ምናምን ደስ የሚላቸው የሚገባው ኬቶ የምታወጡባት አይገባም። ቢያንስ ብዙ የሚያስለቅሱ ጊዜያቶችን አልፋለች እንደ እናት ለቅሷንም ደስታዋንም ብዙ ጊዜ ያለች አላ ሳይታናለች። ስለዚህ ዛሬ ስትደሰት እንኳን ደስ አለች ነበር ማለት የነበረባቸው። እንደዚህ አንቺ ስለ ሰው ደስታና ምናምን በጣም የሚያሳስብሽ ከሆነ ገብቶሻል። የዴዚን ደስታ አይደለም ዲፕረስ ውስጥ አልፎም ተርፎ አለ ጊዜዋ ወይ ምጧ መጥቶ ወይ በምጥ እንድትሞት ነው አንቺ እየተናገርሻለሽ። ወይን ታውቂያለሽ። ተይው ደስታ ስለ ህይወት ልጠይቅሽ ጊዜያዊ ደስታ ሳይሆን ስለ ህይወት እንኳን ቢገባሽ የእናቷ መሞት ልጅቷ ተጠያቂነት ስሜት እንዲሰማት እንዲህ የተርመሰመሽ እየወጣሽ እኮ መልእክት እያስተላለፍሽ ነው ያለሽ። አንቺ እዚህ ምድር ላይ የምትኖሪው ጊዜያዊ ደስታ ላይ ነው። አንቺ ማሚ አንድ አይነት የሚያረጋችሁ ነገር የለም። እናንተ እስተጠጣችሁ እስተተነፋችሁ ድረስ ዓለም ሙሉ ለእናንተ ያለታ ነው። ጨረቃ ሙሉ መስላ የምትታዩችሁ ታውቂያለሽ። አንድ አይነት ባህሪያችሁ ጨረቃ ሙሉ መስላ የምትታያችሁ ያለታ ነው። እኔ ለምን አይገናኙም ብዬ በቀል የተናገርኩትን እንደዚህ እንዴት አንጋሽግሻ መርቀና ለኔ ነው ህይወትኛ እየኖረ እንዳኖረ ምታወራ። መስከር ከፈለኩ ላይቭ ላይ አልሰክርም እንዴ? መጠጡ እኔ ጋር ነው ከል አራዳ ቢራ እየጠጣች የበለጠ ፋራነቷ እየጎላባት የመጣ ሰው ገብቶሻል። ይሁን የማንም ቁሻሻ በእጁን ቂጤን ሳይመታኝ የማንም ግማታም ጠረንጋ ሳልዋሃድ እቤቴ ፏ ብዬ አልጠጣም እንዴ? አንድ ቀን ሳለቅስ እንኳን ማረብ አጠገቤ መጥቶ መስጠት የማይችልን ሰው እሱን ፍለጋ ሀገር አቋርጬ ሄጄ ታይሜን ጸጸቱ እስከምገባ ለምን ነው የምላመደው ከሰው ጋር? በብሬ ገዛለሁ ካልኩኝ ደግሞ ዛሬ ደውዬ ሾርት ከኔ ጋር እንዲተኛ ስፈልግ ናውጣለሁ። እናቱን ቁሻሻ በብሬ አይደል የልጅሽን አባት እንዳላወጣልሽ ስፈልጊ በሾርት ስፈልጊ በሎንግ ከፍዬው አይደል? ይሄ ልምድ አለው አይደል? ሰላምን ትቶ አንቺ ጋር መምጣት ገና ለገና ሚዲያ ላይ ስለሚያውቁሽ ብቻ የሰው ነው ብለንሽ ነበር ያኔ በ6 ወር ይሄን ኖርሽ። ከ48 ዓመት ውስጥ እድሜሽ አሁን 45 ዓመት ምናምን ነሽ። 1 ዓመት አንቺ በሪሌሽን ውስጥ አልኖርሽ። ገብቶሻል? 1 ዓመት አልኖርሽ። ምክንያቱም ሲጀመርም በእነማሚ አይነት መንገድ ነው ሪሌሽን የሚጀመር። እሷን እኮ የፖልና የጆኒ ጆተኒ ናት እኮ እነሱ። ያው ጆኒም በዚህ ጋር ዱላ ይዞ ይጠብቃል፣ ፖልም ይጠብቃል። መሀላቸው የምትሽከረከር እኮ ኳስ ናት። ፖል ያናደዳት ቀን ጆን ጋር ትደውላለች። ጆን እንደዛ ነው። ዚስ ኢስ ላይፍ። ይሄ ነው የእናንተ የመጨረሻ ግባችሁ። ይከካ ይሄ ነው እኛ ማድረግ ያቃተን ክለብ መጠጣት። ማን ከልክሎ ነው? አርቲስቶች ዝም ብሎ መንገድ ላይ የሚታዩበት ሀገር ነው ካለ ለኮንሰርት እያሉ ኖርማል በየካፌ የምታያቸው ናቸው እኮ አርቲስቶች። ምንድን ናቸው? ከሀገራቸው ውስጥ ተወጡ ድረስ እኮ ኖርማል ስደተኛ ሰራተኞች ናቸው ውስጥ የሚመለሱ ድረስ። እንኳን አርቲስት አለን ባለሀብት ራሱ የደሃ መጫወቻ ነው ስደት ላይ። ሁሉም አላገሩ ምንም ነው። እከካሞች እግሯን ሰቅላ እየኖረች ነው። እውነት
እግሯን ሰቅላ አይደለም ጣራ ላይ ወጣ ስታለቅስ የነበረችው እሷ አይደለች እንዴ? ልጆቼ ህይወቴን ቀሙኝ ብላ በልጆቿ ስትማረር የነበረችው ራሱ አይደለች እንዴ? ላይቭ ላይ ስታለቅስ የነበረው ልጆቼ ህይወቴን ቀሙኝ፣ ከፖል ጋር ያጣሉኝ ልጆቼ ነው አለች። በልጆቿ ምክንያት ፖል ከተጣላት አሁን ዛሬ የሄደችበት ያለው ህይወት ልጆቿን ያካተተ አይደለም ማለት ነው። ልጆቿን ያከበረችበት አይደለም ማለት ነው። ስሜቷ ከአናቷ በላይ ስለሆነ ስሜቷ ከልጆቿ ክብር በታች ነው፣ በላይ ነው። ለዛ ገብቶሻል? ይሄን ነው እኔ ማድረግ ያቃተኝ። እከካ አንድ ነገር ልንገርሽ፣ 17 ዓመት ሲሞላ አንድ ህፃን ልጅ የኪስ ብር ራሱ መንግስት የሚሰጠው ያቆማል። እኔ ሙሉ ኃላፊነት ወስጄ ለልጄ ማንም ምንም አይሰጠውም ብዬ ልጄ ከኔ ጋር ነው ያለው። ድምጹን እየሰማሽዋል? ዛሴት ገብቶሻል? እንደናንተ ገብጋባና ሸርሙጣ በሆንማ ልጄን ከቤት አስወጣና እንደፈለኩ እዚህ ምነሻነሽ ነበር። መብቱ አለኝ የማስወጣት። ገብቶሻል? እከካ እሱም ያገኛቸውን እያንዳንዱ ጥቅማ ጥቅም አለ መብቱን ከኔ ነጥዬ አይደለም የሚያገኘው ብዬ የቆምኩለት ሰው ነኝ። ለእናንተ ሽርሙጥና ስለኔ ሀገር አቋርጫ አልሄድም ልጄን ትቼ። እከካ የማንም ድንፋታ መጥቶም የተለካካኝ በልጄ ምክንያት እወራረዳችሁ ነበረ። ንፍጥ ትጠዋለሽ አንቺ ሲንገድሙ ከሚመች ጋር በፍቅር ትብላ አንድ ቀን ትተመችቶሽ ኢንጆይ አድርገሽ ያለሽ ነገር ረስተሽ ስትኖሪ ምንም ትጠዋለሽ። ሁላችሁ ማተጠም ሁላችሁ ከሀገራችሁ ከስደት መጣችሁ እዚህ ሀገር ላይ ልክ እንደ ማሜ 24 ሰዓት እየዞራችሁ እየጠጣችሁ እየተዝናናችሁ ውይ እያላችሁ ብታሳዩ የሁላችሁ ስሜት ስሟ። ሁላችሁም ከስደት መጣችሁ እየጠጣችሁ ክለብ ማሳየት የእናንተ ህልማችሁ ነው አለች። ህልማችሁ ነው ጋይስ። እኔ አሁን ባለፈው አልነበርኩም እንዴ? ባለፈው አመት ምን ሳደርግ አየሽ? ህልማችን አይደል? ገብቶሻል? ያንቺን ህልም ለኔ እንዳትጠቀም እሺ? ህልሜ አይደለም። እኔ ሀገሬ ላይ ያሉትን እነሱ ላይ ልራቀቅ አይደለም የመጣው፣ ላያቸው ነው የመጣሁት። ገብቶሻል? እነሱ ላይ ልራቀቅ አያም ፍሮም አሜሪካ እያልኩኝ ካሜራ ልደቅንባቸው አይደለም የሄድኩት። ገብቶሻል? ከነሱ ጋር ቁጭ ብዬ መቃሙን ካለብኝ ቅሜ መሳቅም ካለብኝ ስቄ ከነሱ ጋር ቁጭ ብዬ ልሻማ ነው የሄድኩት። ክለብ ሄጄ በየቀኑ ዘንጬ ምናምን መጠጥ። ከዛስ ምንድነው መጠጥ? አልጠጣውም እንደ ሄደ ቤት አስመጡ ብዬ እኔ ከሰፈሮቼ ጉስቁል ካሉ ግን ልባቸው ንጹህ ከሆኑ ሰዎች ጋር አልጠጣም። ይሁንት ለምን በወጣ እንኳን የብቻዬን ልወጣ ነው፣ ከአንድ ሰው ጋር በወጣ ነው። እነሱስ ልብሳቸው እንጂ የቆሸሸው ልባቸው ንጹህ ነው። ከነሱ ጋር እቤት ውስጥ አስመጡ ብለን እቤት ነው የምንጠጣው። መጠጣትን ከፈለገ ይሄ የኛ ግባችን አይደለም። ይሄ ነው እናንተ ግብ ብለሽ እኔም በዚህ ግብ አትለኪኝ። እኔ ነኝ ከማሜ ጋር ለምን አትገናኙም ያልኩት። እሱም በምን አይነት ዘይቤ እንደተናገርኩ ታውቂያለሽ። እኔ ላይ ግን ሰበብ እየፈለግሽ ስለሆነ ነው በእንደዚህ አይነት መንገድ እየመለሽ ያለሽ። ገብቶሻል? እኛ ሀገራችን ላይ እንኳን ተባረን እኮ አይደል? እንደናንተ አይነት ሰልፍሽ ቢሆን ነገ አሁን ትኬት ቆርጬ እመጣለሁ። አሁን ዛሬ ቆርጣለሁ፣ ነገ እመጣለሁ። እኔ የእናንተ ሪሰርች መስሪያ አይደለሁ፣ የእናንተ አስፈጻሚ አይደለሁ። ዋጋ የከፈልኩባት አገር እንዳለችኝ ታውቂያለሽ። እኔ ላይ እንዳትመጻደቂ እንደዚህ ብለሽ። የተሻለ ህይወት ቢኖራችሁ ሆኖ ችግር የለውም። ከኛ የተሻለ ህይወት ኤክሲክሽን ነበር። ግን አንዳንዴ ሚዲያ ላይ ትክክል የሚሉ ሰዎች ስለበዙ የአንዳንዶቹ ሰዎች ደስታ ለመንጠቅ ሩቅ ነው የምትሄዱት። ማሚ በዚህ ሰዓት በመዝናናቷ በምናምን በመመቻቸት ከኛ የበለጠ ህይወት ቢኖራችሁ ምናምን አንድ አልተወዳደርንም። ሁለት ልንገርሽ የእውነት በልጥሻል። እስኪን ያለውበትን ሀገር ልጅሽ ራሱ ሸጫ ሲያት ወረቀቱን አግኝና
እኛ ኢትዮጵያ ሀገራችን ናት። ስንፈልግ ምንገባባት፣ ስንፈልግ ከሩቅ ምንናፍቃት። ገብቶሻል? ያ እከካ ንፍጣ ተስፈኛ ኢትዮጵያ ለአንቺ የተሰጠች አረክሻት እኮ። ምድረ ካድሬ ብላይ ስታላግጭብን የነበረ ጊዜ አንቺም ገብተሽ እኮ እየኖርሽባት ነው ያለሽው። ምክንያቱም ለሁላችንም ሀገራችን ናት። እንኳን እኔ መስዋዕት የከፈልኩባት አይደለም። ምን ነው ያኔ መስዋዕት ስከፍልባት ካድሬ ያልሽ ስታላግጭ አልነበረም እንዴ? እኔ ላይ ነው በሀገር የምትመጻደቂው? እውነት አትመጻደቂ። እኔ ነኝ ስለማሜ እያወራሉት፣ ማንም ሰው እያወራ አይደለም። እኔ ነኝ ትላንትና ለምን ነው ከኮሶ ጋር የማይገናኙት ያልኩት። እሺ ስለ ሰው ብትደሰት ስለ ደስታቴ ስለ ህይወት በዴስቲኒ ህይወት እኮ ህይወቷ እንድታጠፋ እንኳ እያደረግሻት ነው ያለሽው። ራይት ለዛው የመጀመሪያ እርጉዝ የሆነች ልጅ የሆነች ልጅ የእናቷ ህይወትን እልፈት እሷ ተጠያቂ ሆና ዲፕረስ ውስጥ እንድትገባ ባገኘሽው አጋጣሚ እየመጣሽ ትረግጫታለሽ። ገብቶሻል? ስለ ደስታ እንዳታወሪ፣ መጀመሪያ ህይወት ይቀድማል። ሞራል እንዳለው ሰው እየተመናጨቅሽ አታወሪ። ገብቶሻል? ዴዚ ገፍትራት አይደለም የሞተችው፣ ቀኗ ደርሶ። አንቺ እስከዛሬ ስታመናጭቃቸው የነበሩ ሰዎች እንዳጋጣሚ ህይወታቸው ቢጠፋ አንቺ ነሽ ተጠያቂ። ደደብ። እንደውም ሁለተኛ እነ ዴዚ እንደዚህ በእኔ ደግሞ እንደውም ሰበብ አገኘው ካምባል። እኔ ደግሞ አንቺን ነው ማልፋታሽ። እነ ዴዚን እስቲ ዴዚ እዚህ ስሜት ውስጥ እንድትቆይ አርጋት። ከኩዊን ሊያ ላይ ችግር ካለብሽ ቀጥታ ለምን በሌላ አጀንዳሽ አትናገሪያት? ለምን ዴዚ ላይ ተደግፈሽ ትናገሪያታለሽ? ታማ ሆስፒታል ገብታ የሞተችን ሴትዮ ማለት ነው። ነፍሷን በገነት ያኖረው። ዴዚ አያገባትም ስለሷ ሞት። ዛሴት ሁልሽም በዛር አይደለም በአልፋቤት ስትመጻደቁ ነበር በዚህ ኬዝ ላይ ሁልሽ። ማሜ አንቺ አይነት ዘላን ስለሆነች ልክ ለሐቅ እንደሚያወራ ብጤ ሐቅ ማለት አንድ እርጉዝ ሴት ስለ እርግዝና ማታውቅ ልጅ እሷ ላይ አንቺ ነሽ የእናትሽ ገዳይ ማለትና አይምሯን መጉዳት፣ ይሄ የኛ ንግግር። ሁለተኛ ደግሞ እርግዝና ራሱ የሚያመጣ ዲፕረስ አለ። እንደገና ደግሞ ሆርሞኗ ራሱ ሊቀየር ይችላል ወደፊት። አሁን ስትወልድ ብታብድስ ልጅ በውላዳ ላይ ሆና ህይወቷ ቢጠፋስ ምን ነው የምትፈልጉት ከሱ? ስለ ህሊና ካወራሽ መጀመሪያ ይሄን ከዚህ ጉዳይ አፍሽን ያዥ። እሺ ስለ አንቺ አይነት ውርጋጥ ሰካራም ከምትከራከር እንኳን እኔ ልጄን ጥዬ ልመጣል ልጅ ያልተመቸው ሀገር አልመጣም ብዬ ነው ቁጭ ያልኩት። ባለፈው ስንመጣ ኢትዮጵያ ስላልተመቸችው ብቻ ለሱ ስለ ዝም ያልኩት ያልመጣሁት። ገብቶሻል? እንኳን ልጄን ጥዬ እኔ ለመጠጥ ቤት ከማንም ጋር ልዳራ ማለት ይሄን የቀረብሽ ብለሽ ለኔ ነው የምትመልሺው? እግዚአብሔር ልጄ ቡና ቤት ውስጥ የተረገዘ መሰለሽ እንዴ? ስነ ስርዓት ያልሽ እከካ ህሊና እንዳለ ሰው ህሊና አይደለም ያለሽ። ምንም ነገር የለሽም አንቺ። ዛሬ አውርተሽ የምትወጪው ወሬ ብቻ ነው ያለሽ። አጋሳስ
አንገሽግሻ ይሄንን ትመልስልኛለች ለኔ ትላንትኛውን በምን መንገር ነው የተናገርኩት ምን አለ ቢገናኙ አሁን እስካን ነው የምታረጋት ከዛ መታወሬ ታወራለች ምናምን ብለን ኖርማል ነበር ያወራነው ራይት እንደ ቀልድ እንዴ መርቀና እንዲህ ያለች ነው እሺ እንትምትሉ ምን አይነት ብዙ ነገር ስለኔ ለመሳደብና ለማውራት ፈልገሽ ውስጥሽን ብትይጂ ነው ጀምሪ እናቴ ትሙት ጀምሪ ከዛም በፖይንት እናወራለን እዛውስ ደግሞ ሰው እንዴት እንደሚታዘብሽ ጀምሪ አጣንጂ ልቃሚ ኑግቡ ጋይስ ኑግቡ እኔ ቲክቶክ ዩቲዩብ ሁላ ሪፖርት እየተደረገበት ሪስትራክሽን መጥቶበት እዚህ ሀገር ሁላ ፌሚኒዝም ምናምን ሁላ ከሱላ ጀምሮ በሷ ምክንያት እንትን ገብቼ ለማሜ እንትን ብላ ያ ህይወት ስለቀረብሽ ነው ምናምን ትለኛለች እንዴ ምኑ ነው የሚቀርብኝ እኛ ሀገራችን ላይ እንደዚህ ነው እውነት እኔ ኢትዮጵያ አባራይ ማለት ነው ኢትዮጵያ እንዳልገባ አርገኝ አይደል እኔ አንቺም እየኖርሽበት ነው ሀገሬ ስለሆነች ገብቶሻል እኔ መስዋዕት በመከፍል ሰዓት እንዴ ስታላግጭብኝ እንደነበር ተቀርሻል ካድሪው አሷንማ ነው ቀይ መንጣፍ አንጥፈው ይቀበሏት ይያልሽ ገብቶሻል ኑግቡ ጋይስ ኑግቡ ጋይስ ለሰው ምንም ነገር እኔ አሁን እንደዚህ ሆንኩኝና እንደዚህ አትበይ አይደለም እኔ አሁን የተናገርኩት መንገድ እውነት እንደዚህ የምትመናጨቅበት ነው እውነት ለመናገር እንጂ የሆነ ሰው ስላወራውለት ለምን አታወራብኝም እሱ አይደለም ፖይንት በእንደዚህ አይነት መንገር ነው እኔ የተናገርኳት ትላት አልነበራችሁም ይሁን በእናታችሁ ገብታችኋል እናንተም ቢሆንላችሁ እንደዛ ነው ግሯንዳ እናንተ አልደላችሁ ምን አላችሁ ምናምን ነው ያለኝን እንደናንተ በየጠረጴዛ ላይ እንደዚህ ኮልኩዬ ማሳይ ሰው ነኝ እንዴ ያለኝንም እንዲደብቄ ነው ማስቀመጥልሽ እከካ በቃ የምትቆሚላቸው ሁላኮ እንደው እቺ ደግሞ ባሰባት እኮ አንተስ ጋር ሳይሆን እኔ ትላንት የተናገርኩበት መንገድ እንደዚህ አልነበረም ማናሚኮዬ አይደል እንዴ ሲጀመር እቺ ልጅ እኮ እናቷ ናት እኮ አይደል እንደ ያረፈችው ይሄ እኮ ነፍስ እኮ ያለው በእግዚአብሔር እጅ ነው እንጂ በሷ እጅ አይደለም እንዴት ሞራላ ላይ ትረማመዳለች እቺ ህፃን ልጅ ናት በዛ ላይ ነፍሰ ጡር ናት ምን አይነት ደነዝ ነች ግን እቺ ፊንገር እንዴት አባቷ በጣግብ ነው እሷ ማን አባቷ ነው እሷ አለው እንድትል ያደረጋት እኔ ሁሉ ልጭ ትለኛለች እንደገና ስላልደላችሁ ነው ከኛ የበለጠ ኑሮ ነው እንደምትኖሩት ትላለች የኔን ኑሮ የት አይተሽ ምን አባቷ ነው እሷ የምትኖረው እዚህ የዩቲዩብ እንትን ሊጣፋባት ሲል አለቃቅሳ አይደለ እንደ ያን ጊዜ ብላ ህዝብ ሲወርድባት ግማሽ ከሷ እስቲ ሴት ናት ይቁምላት ተብሎ የተመለሰ የትኛው እንትን ኑሮዋ ነው ደሞ እቺ ቅንዝራም ግማታም ብስብስ እንዴ ሲጀመር ከዴዚ ጋር ዴዚን ተወልዳታለች እኮ ምንድነው የኔ ያህል እሷ ላይ እንደዚህ አይኗ አይግሮጦረጠው ማሜን ገፋቻት ካለች ለምንድነው ዴዚ እርጉዝ የሆነች ገና ህፃለች በሆርሞን በምን በዲፕረስ እንድትሞት አንቺ ነሽ የእናትሽ ገዳይ አይነት መልእክት የምታስተላልፍላት ተወራደና አታስጠልቅ ብላ ጎንደር እያለች በጎንደር ትነግድ የለ እንዴ የጎንደር ፍቅር እንደዚህ አናሏን ካዞረ ምን ነው ያን ቀን መጠጥ ቤቱን ትታይዳ እንኳን አዘዞን አልጎበኘች እንዴ ሲጀመር እሷ እንዴ ብዙ እኮ አለኮ ምን ነው ዛሬ ምን ነው እንዴ ብዙ አለኮ አይደል እንዴ ተናገረችው ኢትዮጵያ ያኔ ለሷ ምን እንደነበረች እናቃለን ኢትዮጵያን አገር ነች እንዴ እያለች እዛ ቱርክ በነበረችበት ሰዓት ኢትዮጵያን አሁን ዲም አፋን የምትከፍትበት ስትንደላቀቅና ስትሳደብ የነበረች አልነበረች እንዴ ምን ነው ተረሳ እንዴ አለኮ ሁሉም ነገር ስለዚህ ማን ነው እሷን አይዞሽ ባያላት ነው ለሌለሽ ነው እንደማሜ ለመዝናናት ምናምን ብላ እኔን ኮሶ ትናገረኛለች ሊያማ እንዴ እሷን አይደለም ከነቤተሰቧ የሚያዝናና አቅም ነው ያለሽ አንቺ ይሄ እኮ የታወቀ ነው ያንቺ ኑሮ የታየው እኔ ሙልጭ ያልኩ ዳህነኝ ችግር የለው ገብቶሻል ያንቺ ኑሮ የታይታው ነው እሷ አንቺ ቆንዴ ማሜ ለምንድን ነው ከሊያ ጋር ማትገናኙት ደና ወሬ ይዘሽልን ትመጫለሽ አይነት ንግግር ተናገርኩ ያንን እንደብላ እናንተ ነው እንደምታገናኙ ምናምን ምንጭቅጭቅ ብላ ገብቶሻል
እናንተም እኮ አቅሙ ቢኖራችሁ ኖሮ እዚህ መታችሁ የእሷን አይነት ህይወት ትኖሩ ነበር፣ ትራጩት ነበር የቢራ አይነት ነገር ገብቶሻል። እኔ ወንድ ላይ ለመውጣት ስል ለወንድ ብር ለመስጠትና ለወንድ ለማስከር ስል ልጄን ሰው ጋር ጥዬ እመጣለሁ። አስበሽዋል? እሱ ያሳዝናል። ግን ስለ ዴዚ የተናገረችው ያችኛዋ ተናግራት ነው እንጂ መናገር አልፈለገችም ነበር። ያችኛዋ ናት የጀመረችው። ስለማን ከተከራከረች ያቺ ብትናገራትም ዴዚ ነፍሰ ጡር ናታል። እንደ ነፍሰ ጡር ሰው ካወራሽ እንደ መጀመሪያ ውላድነት እንደ ያንግነቷ ካሰብሽ የእናትሽ ገዳይ ምክንያቱ አንቺ ነሽ ማለት ምን ማለት? ዴዚን አይደለም እኮ ያለቻት ያችኛዋን ነው ያለችው። ታዲያ ዴዚ ምንም ቢሆን የዚህ ምክንያት ምን እንደሆነ አይገባትም፣ አታውቅም። አዎ ግን ቢሆንም ምን አለ መሰለሽ አናውራ ገደላችኋት ማለት እዛ ግድያ ውስጥ መጀመሪያ ላይ ምን አለች መሰለሽ ዴዚ ከአሞራው ጋር ስለጀመረች አይደል? ይኸውልሽ መጀመሪያ ምን እንዳለች ታውቂያለሽ? የሞተች ጊዜ በቃ ስለዚህ ወጣ ማለት ነው። ስለዚህ ጉዳይ አታውሩ አናውራ አለች። ከዛ ያችኛዋ ሆን ብላ ነካቻት። ገብቶሻል? አዎ በጣም ብዙ ነው የተናገረቻት እና በጓደኛዋን በምናምን ማለት ነው። እና እችኛዋ ደግሞ መልስ ምት ዴዚ እንደውም አልጠራችም እናንተ ናችሁ ብላ ያቺ ወርቄ እነዚህ ሰዎች እዚህ ኬዝ ውስጥ የገቡት ዴዚ አሞራውን ስላፈቀረች ነው አይደል? አዎ እሱማ ሆነም ቀረም የዚህ ቤዚክ ጸብ ውስጥ መግባትም ሆነ የእናቷ ብስጭት ቤዚኩ ማን ነው? እነሱ እንደሚሉት ዴዚ ራይት? ትክክል። እነሱ እናንተን የገደላችሁት በሚለው ንግግር ውስጥ ዴዚ ምንም ነገር ተጽዕኖ ያደርስባትም ያደርስባታል። ግን ይኸውልሽ አሁን ላይ ይሄ ነገር እኛም ስናባብሰው ስንወቃቀስ ልጅቷ ሌላ ነገር እንዳትሆን ነው። እኔ ደግሞ ስለማሜል ደስታ ለምንድን ነው ደስ የማይላችሁ? ስለ ደስታ ላይ ከምታስቢ መጀመሪያ ፎከስ አድርጊ ስለ ሰው ህይወት ላይ ነው የምላት። ገብቶሻል? እሱ ትክክል። እሱ ላይ ችግር የለብኝም። ግን ማለት ነው ስለ ዴዚ እና ስለ አሌክስ በምንም ጉዳይ ማለት ነው ከሰው ጋር ራሱ ለመጣላት ባይወራ በጣም ደስተኛ ነኝ። ለምን ብቲ ማለት ነው ውስጤ በጣም ነው ያዘነው። አንደኛ እኔ እውነቱን ልንገርሽ ከዴዚ ይልቅ ለአሌክስ ነው ያዘንኩት። እግዚአብሔርን ሀቅ ነው የምነግርሽ። ዛሬ ስል ነበር ለምን መሰለሽ ልጁን ገባሽ እሱም የሚሳሳለት እናት አለው። እንደዚህ ይሆናል ብሎ አይደለም ይቅርታ ብሏል እኮ ገና የተጣሉ ጊዜ በሰፊ ሚዲያ ራይት? አዎ በቃ ከእንደገናም ተብሏል። ግን ማለት ነው እኛ ልጆች እናጠፋለን እና ቤተሰብ ይቅር ይልናል ማለት ነው በተለያየ ጊዜ ይናገራል። እሷ ታዲያ አኩርፌ እኖራለሁ ካለች ለዛውም ብቻዋን አይደለችም። ብዙ ልንገርሽ ስሟ ማን ነበረች? የሆነች ኤርትራዊ ልጅ በጣም የትግራይ ችግር አለባት። እውነት ለመናገር እኛ ጋር እንኳን ገብታ የነሱም ቮይስ የነሱ ምናምን ሁሉ ቀን እየመጣች የምትለቅ ልጅ ነበረች። አዎ በእነሱ ተነሳሽነት ነው ይሄን ነገር እምቢ ያለችው እናትየው። ታውቂያለሽ አይደል? ያኔ አሉ ከኋላዋ ብዙ አይነት ሰዎች አሉ፣ ግን አልጠቀሟትም። ጥላቻቸውን ሊያደርጉ የነበሩ ሊንዳ የምትባል እናትየው እንደዚህ ያለች እናትየው እያለች እየመጣች ወደ ዘር የወሰደችው እሷ ናት። የራሷ የዘር ችግር ስላለባት ድምጿን እያሰማች ያቺ እንደውም ዱባይ ያለችዋን አይደለም እትዩ ያ ዱባይ ያለች አንዳለች እያሰማች የበለጠ የምታሰድባት እሷ አልነበረች? በኋላ ላይ እኮ ተጣሉ እኮ በኋላ ላይ ተጣልቶ እኮ እንዳለ ዘረገፈች እኮ እንትኑ ያቺ እና ማለት ነው ምንድነው ሴትዮዋ ይኸውልሽ ሙቶ ቃሽ አርገን ግን ማለት በዚህ መሃል ልጁን የሚናገሩትና ማንኛውም ወላጅ ከሆነ ልጅሽ እስከሚጀምር ድረስ ነው ምናምን ያልሽ ሐሳብ ሰጫለሽ ከሆነ በኋላ ምን እንዲሆኑ ነው ታዲያ ግግም የሚባል? ኢሮፕ ላይ በጣም ልጅ ሴት አፍቅራለሽ ነው ምን ልትሆኚ ነው? በቃ ተያት አልኳት አይደል? አዎ እኔ አመለካከቴ እንደዛ ነው። ግን ምን አለ መሰለሽ አሁን ላይ ሴትዮዋ ጥላቻ አለባት። በጥላቻዋ ምክንያት ወይ እንትን ብላ ከሞተች እነዚህ ልጆች ተጠያቂ አይደል? አሌክስ ደግሞ እንኳን ከተዋወቁ አሁን 8 ወር 9 ወር አመት ሊሞላቸው ነው። ወዲያውኑ ያለታውኑ እኮ እንደዚህ ሆና ብትሆን ኦኬ፣ አመት በኋላ ነው ኢትዮጵያ ሄዳ ምናምን ነገር ያረፈችው እንዴ? ነው እና ምንድነው መሰለሽ ገፈተራት ማን መቼ እንደሚሞት ታውቂያለሽ? ምን አገባንኛ? ነፍሷን በገነት ያኑሮ አያገባል። አዎ እሱ ትክክል። ግን ምን አለ መሰለሽ በዚህ ነገር ራሱ መጀመር አልነበረባቸው። ገባሽ? አሁን እንትናን ማን ነው
ሊያን ያችኛዋን ነካቻት። ከዛ እሷ ደግሞ ወጣ እንደዚህ አይነት ነገር ተናገረች። ገባሽ? መልስ ነው ሲል አሁን ላይ ልጅቷ 6 ወር ነው አይደለም። የኔ አሁን የተናገረችኝ በዴዚ ላይ ነው ላይ ማለት ነው። እዛ ላይ ሂጂባት እሱ ላይ ከቻልሽ እንጂ በማሜ ላይ እንጂ ማለት ነው። በዴዚ ላይ በዴዚና በአሌክስ ላይ ምንም ነገር አልናገርም። ለምን ብትይ አሌክስም እናት አለው ብዬ ስለማስብ እባካችሁ እውነት በጣም የጻፈውን ጽሁፍ ሳይ በእውነት በጣም ነው የተሰማኝና ማለት ነው። የአሌክስ እናት ደግሞ እንዴት እናት ወጥተህ ትናገራለህ ብላ ያኔም ተናግረው ነበር። አሌክስ እንኳን ልትደግፈው እንደዚህ አይነት ነገር